ብዙዎችን እያነጋገረው ያለው ቪዲዮ እውነታው ምንድነው? አስጠነቅቃለሁ ግን አልፈራህማ። ባይዘዌ እፎይን ከነ መፈጠሩ ኡስታዝ በድሩ ሁሴን አያውቁትም። ቁርአን ቀርቻለሁ ያለው አጭበርባሪ እኔ ቁርአን ቀርቻለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ ያከ ነአብዱ ያከ ነስተዒን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ይድረስ። አማንኝ እንደምናላችሁ እንደና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሼ መጥቻለሁ። ይህን ቪዲዮ ሁላችሁም ላይክ አድርጋችሁ እንድጀምሩ በአክብሮት ጠይቃለሁ። ወደ ዛሬ ቪዲዮቻችን እንገባለን። አብራችሁን ቆዩ። ሰዓቱን እያየው ነው፣ ቀኑን እያየው ነው። የጊዜው ፍጥነት እጅግ ያስደንቃል። ትላንትና ያልነው ምናልባት ከአመት በፊት የተሰሩትን እንዴት አመት ሆኑ፣ እንዴት ወር ሆኑ፣ ከመቼው ሳምንት ደረሰ የምንልባቸው አጋጣሚዎች በጣም ብዙ ናቸው። ይህን ነብዩ ሰለላሁ ዐለይሂ ወሰለም ሲገልጹት ምናሉ? ላ ተቁሙ ሰዓ ሰዓቷ የውመል ቂያማ አትቆምም ሐታ የተቃረበ ዘማን ዘመኖች እጅግ ተቀራራቢ እስከሚሆኑ ድረስ። የኩኑ ሰና ከሻህር አመት እንደ ወር ፍጥነት ይሄዳል። ወየኩኑ ሻህሩ ከልኡስቡዕ ወሩ እንደ ሳምንት ይነጉዳል። ወየኩኑ ልኡስቡዑ ከልየውም ሳምንቱ እንደ ቀን ይነጉዳል፣ እንደ ቀን ያልፋል። ቀኑ ደግሞ ልክ አንዲት ትንሽ እንጨት ተቃጥላ እንደምትበነውና እንደምታልቀው እንደ ሰከንድ ይሆናል ቀኑ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዛሬ ላይ ያለንበትን ሁኔታ ቁልጭ አድርገው የተናገሩ አይመስላችሁም? ወልዓቂል አቅለኛ ማለት መን እንተፈዐ ቢየውሚሂ ወወቅቲሂ በቀኑ በወቅቱ የተጠቀመ ነው አቅለኛ ማለት። ጊዜው ሳያልፍ የጀነት ስንቃችንን እንገንባ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ጥሩ መልእክት ነው ወንድማችን ያስተላለፈው። ይሄን ነገር እንድትታዘቡት ያክል ማለት ነው። እስቲ አንድ ነገር ላስተውሳችሁ። ልክ በዚህ በክረምት ላይ የዛሬ አመት ላይ አኑን የዩቲዩብ ቻናል እንዲሁም በዛድ ሚዲያ ላይ ማለት ነው የተማሪዎች በተለይ በሀዲያ ላይ ለሚገኙ ለተቸገሩ ተማሪዎች የሚሆን የደብተር ማሰባሰቢያ አድርገን ነበረ። አሁን ይሄ ነገር አመት ሆኖ ማለት ነው ያን ማሰባሰቢያ ከደረግን ሀይጋ እቺን ነገር ምናልባት የምታስታውሱ ካላችሁ ምናልባት ከሳምንት በቃ በዛ ከተባለ ከወር ከሁለት ወር በፊት የተደረገ ያክል ነው። በጣም በቃ ቀርቧል ማለት ነው። ይሄ ደግሞ አንዱ የአኺሩ ዘመን ምልክት ነው። ሁላችንም በመልካም ነገር እንበረታታ ኢንሻአላህ። በዚህ ቻሌንጅ ላይ ተሳተፉ። አዲስ ቻሌንጅ ተጀምሯል። አሁንም ኢንሻአላህ ደብተር ያሰባሰብን ነው በሁሉ በጎነት ለሁሉም ድርጅት አማካኝነት ኢንሻአላህ ሁላችንም ያቅማችንን በማድረግ የቸገሩ ተማሪዎችን ቅድሚያ በሀዲያ ላይ ለሚገኙ የቸገሩ ተማሪዎችን ይላለን። ከዛ በኋላ በደንብ ከሰበሰብን ደግሞ ወደ ተለያዩ ክልሎች ላይ ማሰበናል ኢንሻአላህ። ሁላችሁም ከዚህ ከፊት ለፊት በመታዩት አካውንት እንድታገዙን በአላህ ስም እንጠይቃለን። እስኪ ስለ ሴት ልጅ ጥቃት አንዳንድ ነገሮችን ልንገራችሁ። ቁጥራዊ መረጃዎችን ላስቀምጥላችሁ። በርካታ ብዙ ሴቶች የሚደፈሩባቸው ሀገሮችን ልንገራችሁ። ጥቂት ሴቶች የሚደፈሩባቸው ሀገሮች ምክንያቱን ደግሞ ልንገራችሁ። በደንብ ወሳኝ ቪዲዮ ስለሆነ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ እስከ መጨረሻው አብራችሁን ቆዩ። እጅግ በሚያስገርም ሁኔታ በርካታ ሴቶች ከሚደፈሩባቸው ሀገሮች ቁጥራዊ መረጃ ወይም ደግሞ ደረጃ ጥናት የተደረገበትን ሳይ ከ1 እስከ 5 የተቀመጡት የአፍሪካ ሀገሮች ናቸው። አንደኛ ደረጃ ላይ የተቀመጠችው ደቡብ አፍሪካ ነች። እንግዲህ እጅግ በሚያስገርም ሁኔታ ከ1 እስከ 5 የተቀመጡት የአፍሪካ ሀገሮች ናቸው። እጅግ ሌላኛው ያስገረመኝ ደግሞ ፍትህ ሰፍኖባታል፣ ዲሞክራሲ ያለበት የምትባለው አሜሪካ እንኳን በርካታ ሴቶች የሚደፈሩባቸው ሀገሮች ውስጥ 15ኛ ደረጃ ላይ ነው የተቀመጠችው። ከ1 እስከ 20 ያሉትን እንኳን አስገራሚ ሀገሮችን በነግራችሁ ፈረንሳይ፣ ስፔን፣ እንግሊዝ አሉበት የአውሮፓ ሀገሮቹ ማለት ነው። ያው ፍትህ በደንብ የሰፈነባቸው ወይም ደግሞ ዲሞክራሲያዊ ያለ የሴት ነጻነት ይከበራል ከሚባሉ ሀገሮች ናቸው። እናም በጣም ትንሽ ሴት የሚደፈርባቸው ሀገሮችን ከመንገሬ በፊት ማለት ነው ለምንድን ነው እነዚህ ሀገሮች ላይ በርካታ ሴቶች የሚደፈሩት ሲባል ልክ ኢትዮጵያ እንዳለው ሁሉ የፍትህ ሁኔታው ነው ወይም ደግሞ የሚፈረድባቸው ፍርድ የሆነ አመት ነው። አሜሪካ እንኳን ቢታይ ሴት ልጅ እንደተደፈረች ቢረጋገጥ እንኳን የሆነ እስራት ነው የሚቀጡት። ጥቂት ሴቶች ከሚደፈርባቸው ሀገሮች ለምሳሌ ከብዙ ሀገር ጋር እየተዋጋች ያለችው ኢራን አለችበት፣ ወይም ደግሞ የረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሳውዲ አለችበት። ምክንያቱ ምንድን ነው? ኢራን ውስጥ አንድ ወንድ ሴትን ከደፈረ ህዝብ እያየው አደባባይ ላይ ነው የሚሰቀለው። ሄዳችሁ በምታጣሩት መንገድ ማጣራት
ትችላላችሁ። የረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሳውዲ አንድ ወንድ ሴትን ከደፈረ ቀጥታ የሞት ፍርድ ነው የሚፈረደው። በማህበረሰቡም ዘንድ እጅግ የተወገዘ ወይም የተጠላ ሰው ተደርጎ ነው የሚቀጣው። ስለዚህ አንድ ወንድ ስሜቱ በልጦበት ከሰባዊነት የእንስሳ ባህሪው አፈንግጦ ሲወጣ ሴት ልጅ ለመድፈር ሲያስብ ድንገት ቢነቃብኝ ወይም ደግሞ ድንገት ብያዝ እንኳን ሞት ነው የሚፈረድብኝ ብሎ ካሰበ እንደዚህ አይነት ነገር ማድረግን አይመርጥም። ለምሳሌ ሳውዲና ኢራን የሚሉት አንድ ነገር አለ። አንድ ወንድ ሴትን ደፍሮ በስራት ከተቀጣ ሌሎችም ሴትን እንዲደፍሩ ማበረታታት ነው የሚል አስተሳሰብ አላቸው። እኛ ጋር አሁን ስንመጣ ባል ምንድነው ወይም ደግሞ ወንድም ማንቋሸሽ ሳይሆን በስራቱ የሰው አይምሮ ላይ መስራት ነው። አሁን ከ1 እስከ 5 የተቀመጡ አፍሪካ ሀገሮች ናቸው። በእርግጥ ከ1 እስከ 50 ውስጥም ኢትዮጵያ የለችበትም። ነገር ግን አሁን ላይ ሁኔታዎች እያስጠሉ እየመጡ ይገኛሉ። የሴት ልጅ መደፈር እየተለመደ እየመጣ ይገኛል። ሰውም ሲሰማ ኖርማል አድርጎ እያሰበው ይገኛል። ይሄ ጥሩ አይደለም፣ አደጋ አለው። ወደፊቱ ከ1 እስከ 5 ውስጥ ማንገባበት ምንም አይነት ምክንያት የለም። ይሄ እንዳይመጣ መጀመሪያ የሰዎች አይምሮ ላይ መስራት አለብን። ምክንያቱም ከእንስሳ የምትሻለው ማሰብ በመቻለ ነው፣ ስሜትን መቆጠብ በመቻለ ነው፣ ሰብአዊነት ህሊና ስላለ ነው ብሎ ማሳመን ጭንቅላቱ ላይ መስራት አስፈላጊ ነው። ሁለተኛ ደግሞ ከዛ አልፎ አይ ይበለኝ ብሎ ከገባበት ደግሞ እንደነዛ ልክ እንደ ኢራንና እንደ ሳውዲ ድጋሚ ሌሎች እንዳያስቡት ወይም ደግሞ ሌሎች እንዲማሩበት ወይም ደግሞ ሌሎች እንዲጠነቀቁ የሚያደርግ ቅጣት ያስፈልጋል። በዚህ ሀሳብ የምትስማሙ በደንብ ሼር፣ ኮፒ፣ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ኮሜንት ላይ አስቀምጡ፣ ሀሳባችሁን ግለጹ። እናም ይሄ በሁሉም እምነት በሁሉም ብሔር የተጠላ ነገር ነውና ሁሉም ሰው ከእንደዚህ ነገር እንዲማር የሴት ልጅ ጥቃት እንዲቆም ሁሉም ሰው የቻለውን ማድረግ አለበት። ሼር ይደረግ። መርሐባ ይኸው ሼር አድርገናል። እናንተም ሀሳብ አስተያየታችሁን ኮሜንት አስቀምጡ። በዚህ ጉዳይ ላይ ሰሞኑን ወደ ሶሻል ሚዲያ ላይ ከተመለሰን በኋላ የምናያቸው ነገሮች እነዚህ ነገሮች ናቸው። ነገሩ በእርግጥ እኔ አልገባኝ እንዳልኳቸው ሶሻል ሚዲያ በጣም እየተጠቀምኩኝ አይደለም። አሁን ማን ተደፍሮ ምን ተደፍሮ አላውቅም፣ ግን በጣም ብዙ ሰዎች አሁን ከፊት ላይ ታያችሁት አይነት ፕሮፋይል አረንጓዴው እንደዚህ ያለችው ብዙ ሰዎች አድርገውታል። ማን እንደተደፈረና በእርግጥ አላውቅም፣ ግን ይሄ ነገር ከቅርብ ዓመታት ወዲህ በተለይ ከህፃናት አንስቶ ማለት ነው ብዙ ሰዎች እየተደፈሩ ይገኛሉ። ይሄ ደግሞ የሚሆንበት ዋነኛ ምክንያት ምንድነው? የሀገሪቷ በዚህ ጉዳይ ላይ የምትቀጣው የህግ መላላት ነው ያምናለሁ። ሁሉ አብዛኛዎቹ የምንቀበለው ይመስለኛል። በዚህ ጉዳይ ላይ ሀገራት ህጋቸው ላይ ላላ ከሆነ ሰዎች ደፍረው እስር ቤት ገብተው መንግስት እንዲቀልባቸው ኖርማል ነው። በቃ አንዳንድ ሰው ተስፋ ይቆርጣል። እዚህ ኑሮ ሲከብደው ምናምን ነገር የሆነ ነገር አድርጌ በቃ ለምን ወደ እስር ቤት ገብቼ መንግስት አይቀልበኝም ብሎ ሊያስብ ይችላል። ይሄ ደግሞ የለበትም። አንደኛ ግብረገብ የሚባለው ነገር ከልጅነታችን ጀምረን መማር አለብን። ቤተሰቦች፣ አካባቢያችን፣ መድረሳው፣ ሁሉም ቦታ ሁሉም በየሃይማኖቱ ማለት ነው መልካምን ነገር መማር አለበት። ይሄ ህግ ብቻ ሊያስራን ሊቆልፈን አይገባንም። ህግ ባይኖር ልንደፈር ነው ማለት ነው። ይሄ ሳይሆን በቃ ውስጣችን ማለት ነው የሆነ ሰብአዊነት ሊሰማን ይገባል። ትክክለኛ የሰውነት ባህሪን ልንላበስ ይገባል። ህግ ብቻ እኛን ስለሚቆልፈን ወይ ይሄን ነገር እንዳናረግ ህግ ስለሚከለክል ብቻ ሳይሆን ይህ ነገር በቃ መደረግ የለበትም። ይህ የእንስሳ ባህሪ ነው፣ የሰው ባህሪ ያለን ተብሎ ሊተው ይገባል። በየትኛውም አይነት ሰው ማለት ነው የትኛውም በቃ ጥቁም፣ ነጩም፣ አረቡም በቃ ሁሉም ማለት ነው ሁሉም ይሄን ነገር ሊያስብ ይገባል። ከዛ ውጪ ደግሞ ህግ ደግሞ ሲኖር ደግሞ ማጠናከሪያ ይሆናል ማለት ነው። አንደኛኛ መልካም ባህሪ ካለና ህጋችን ደግሞ ጠንካራ ከሆነ ይህ ነገር በጣም ይቀንሳል ማለት ነው። ምናልባት ሙሉ በሙሉ መጥፋት ባይችልም እና ይሄ ነገር ላይ ሀገሪቷ በዚህ ጉዳይ ላይ ህጓን ብታስተካክል ባይ ነኝ እንደኔ ማለት ነው። እኔ ቁርአን ቀርቻለሁ። እዚህ ሰላሙ አለይኩም ወራህመቱላሂ ወበረካቱ ኢያከ ነዕቡዱ ወኢያከ ነስተዒን ነስራተል ሙስተቂም ይል አሊፍ ባታ ያልን ሁሉንም አይተናል። ሁሉን አየን። እኛ የቸገረን የሚረዳን ሰው ነው። በጣም ነው ቁርአን የቀረው። አሰላሙ አለይኩም ኢያከ ነዕቡዱ ወኢያከ ነስተዒን አሊፍ ባታዘ በቃ ይሄ ልጅ አክትሟል ነው የምላችሁ። 30 ጁዙን የት ነው መታስቀረው? መጥቶ ይቅሩ ልጆች አንተ ጋር እስቲ ምን አይነት ቂል ነው ባላ። እኔ ከቂልታቸው ማለት ነው ይሄን ድፍረት ከየት እንደሚያመጡት እኮ በቃ ከየት እንደሚያመጡት እዚህ ሚዲያ ላይ ወጥተው ቁርአን ቀርቻለሁ እንደዚህኛለሁ አንብቤያለሁ ወና ነገር ይሄ ጥቅሙስ ምንድነው? አሁን ብዙ ሰዎች ይሄን ነገር ስቀው ነው ምናምን እያለፈ ያሉት። ነገር ግን ሰቆ መተለፍ ሳይሆን እንደው ከተቻለ ሊመከርና ሊዘከር ይገባል። ምክንያቱም ቁርአን አልቀራህም
አልሰማህም ማለት ባለፈበት አላለፍክም ምናልባት ጓደኞች በልጅነት አሊፍ ባ ሲሉ ሰምተህ እሷን ሸምደድ አድርገሃል መሰለኝ እንጂ በበር ስታልፍ ምናምን ነገር ምን አይነት ሰው አስጠነቅቅሃለሁ ግን አልፈራህማ እመክርሃለሁ ግን ምክርን አልቀበልማ እኒህን ታላቅ ነብያትን ጋር ትልቅ አይደለም ምላስህን ቆጥብ ወላሂ እንዲህ ብለህ ከምትናገር ዱዳ ሆነህ ብትፈጠር በተሻለ አላህም እንዲሳደብ ነበር በቀራ ቁጥር 18 ላይ ዲዳ ደንቆሮ እያለ ይሳደብ ነበር ይህንን ቪዲዮ ከመንጋ ሙስሊሞች ውጪ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ ባይዘዌ እፎይን ከነ መፈጠሩ ኡስታዝ በድሩ ሁሴን አያውቁትም እኔ በጣም የገረመኝ 200 ምናምን ሺህ ተከታይ ያላችሁ ሰዎች ይህንን ቪዲዮ ማሰራጨታችሁ ነው ማለት ነው ኡስታዝ በድሩ ሁሴን የዛሬ 4 ዓመት አንድ ሸከር ሲቲ ላይ የሚኖር የፕሮቴስታንት ነብይ ረሱሉን ሰለላሁ ዐለይሂ ወሰለም ይሰድባል ከዛ ኡስታዝ በድሩ ሁሴን የዛኔ ነበር ወጥተው ይሄንን መልእክት ያስተላለፉት ማለት ነው እፎይ ምን አደረገላችሁ መሰላችሁ ይሄንን ቪዲዮ ወስዶ ዩቲዩብ ላይ ፖስት ያደርጋል እኔ ነው ብሎ ምላሽ ነገር እየሰጠ እንደዚህ አልፈራም እንደዚህ አላደርግም ይያለ ማለት ነው ከዛስ የኛ መንጋ ሙስሊም አውርዶ ቆራርጦ ወይኔ እፎይ ኡስታዝን ሰደባቸው ኡስታዝ እንዲያረጋቸው ኡስታዝ እንዲነበሩ ወለ በጣም ነው ያቃጠላችሁኝ እንዴ ተራቱኑ እናንተ ስለ ሚዲያ አጠቃቀም ወቁ እንዴ ስለ ሚዲያ አጠቃቀም ወቁ እንዴ ጊዜው ይወላችሁ ቅንብር ብዙ ነገር ነው ያለው ምን ሆናችሁ ነው ግን ማለት 100 ምናምን ሺህ ተከታይ ይዛችሁ 200 300 ምናምን ሺህ ተከታይ ይዛችሁ ከር በዚህ ዕውቀታችሁ ነው በቃ ሚዲያ ላይ ያላችሁ አላሁ አክበር በጣም ነው ያሳዘናችሁኝ ቱ ቢ ሆነስት ኡስታዝ በድሩ ይሄንን ሰውዬ ከነመፈጠሩ አያውቁትም ማን እንደሆነ አያውቁትም አንድም ቀን እንደሰውም ቆጥረውት አያውቁም ማለት ነው ሰውዬው የአእምሮ ታማሚ ነው በጥቅሉ ነገር ግን ምላሽ የሰጡት ለርሱ አይደለም ኡስታዝ በድሩ የተናገሩት መች ነው የዛሬ 4 ዓመት ይኸው ፌስቡካቸው ላይ እንደምታዩት እኔም ስክሪንሻቱን አስቀምጬላችኋለሁ ገብታችሁ ማየት ትችላላችሁ ይህ ሰውዬ ደግሞ የዛሬ ሳምንት አካባቢ ይሄንን ቪዲዮ ወርዶ ፖስት ምን ላይ ዩቲዩብ ላይ ተግባባን አይደል የኛ ሙስሊም ነው ቆራርጦ ወላሂ ስታሳዝኑ በጣም ነው የምታሳዝኑኝ በጣም አንድ ተራ ህይወቱን መቀየር አቅቶት ሚዲያ ላይ ወጥቶ ተሳድቦ ኬንያ ገብቶ እንደ ዝንጀሮ ተደብቆ ያለ ሰውዬ ኡስታዝ እንዲያደርጉት እንደዚህ ብላችሁ እንዴ እንደዚህ አይነት የዘገጠ ሰው ረሱሉ ሰለላሁ ዐለይሂ ወሰለም ሰደባቸው አወራቸው ተናገራቸው ምናቸው ላይ ሊቀንስ ማለት የዓለም ስኮራሎች እኮ ረሱሉ ሰለላሁ ዐለይሂ ወሰለም እንደዚህ አይነት ነብይ ናቸው ብለው ተናገሩ አይደል አላህ Subhanahu Wa Ta'ala አخلاቃቸው ቁርአንን ይመስላል አለ ታዲያ አንድ አይ ብቻ በጣም ያሳዘናችሁ ወላሂ በጣም ያሳዘናችሁ ለማንኛውም ኡስታዝ በድሩ ሁሴን ስለዚህ ሰውዬ ምላሽ ሰጥተው ማያውቁም ወደፊት ማይሰጡም ከነፈጠረው ማያውቁትም ነገር ግን ኡስታዝ በድሩ ሁሴን የዛሬ 4 ዓመት ነበር ምላሽ ሰጥቶት ለዚህም ሰውዬ አይደለም ላችሁ ይሄንን ቪዲዮ ብዙዎቹ ሲቀባበሉት ምናምን ነገር አይቼ ነበር ዛሬ ላይ ዩቲዩብ ላይ አንዳንድ ሰዎች አይቼ ነበር እየሰሩበት ሁሌ ነው የምናገረው አንድ ነገርን ከመልቃችን በፊት ከመናገራችን በፊት ይሄ ነገር መቼ ነው እንዴት ነው ወይስ ኤአይ ነው ወይስ ተቋርጦ ነው ምናምን ነገሮችን በደንብ አጣሩ ብዬ ተናገር ያለሁኝ ያው እኛ ብናገረው ለተመልካቾቻችን ለቤተሰቦቻችን ነው ሁሉም ጋር ቢደርስ ደግሞ መልካም ነበረ እና ኢንሻአላህ ይሄ ነገር ይሄን ይመስላል ማለት ነው ኡስታዝ በድሩ ሁሴን ከዛሬ 4 ዓመት በፊት ለአንድ እንደዚህ በረሱል ሰለላሁ ዐለይሂ ወሰለም ላይ ድንበር ላለፈ ግለሰብ ለሰጡት ማስተጋቂያ ወይም ማስተማሪያ መልእክት ነበረ ያንን ነገር ወስዶ እሱ ለዩቲዩብ ሽቀለው ይሰራበት መንገድ ነበረ ስለዚህ አና ነገሮች ወደ ሚዲያው ስናመጣ ልናጣራ ያገድያል ሁሉ ጊዜ ከጮህ ጋር ሁሉ ጊዜ ከነፈሰው ጋር መንፈስ የለብንም የራሳችን አቋም የራሳችን አካሄድ ሊኖረን ይገባል ትንሽ ከፈጠንኩባችሁ ይቅርታ ዝናምና ነገር ያካፋ ስለሆነ ከረበሻችሁ ይቅርታ ኢንሻአላህ የዛሬ ቪዲዮ ይሄን ይመስል ነበረ ትንሽ የዩቲዩብ ቪዲዮ ከሰራው በጣም ስለቆየው መመለሱ እየከበደኝ ነው በቃ መስራት ራሱ በጣም እየከበደኝ ነው የናንተ ላይክ ግን አበረታታ ስለዚህ ሁላችሁም ላይክ አድርጉ በቀጣይ የተሻለ ቪዲዮ እንገናኛለን ሰላም አለይኩም ወራህመቱላሂ ወበረካቱ